ማርኮ እንግዲህ ሱሬን እንኳን ደስ ያለህ፣ ያሰብከው ተሳካልህ፣ እቤት ልትቀመጥ ነው፣ አባት ያስወጣችሁት ያበቃ ድጋሜ መጣችሁ ብሎ እንግዲህ በጣም ወንድሙን እንግዲህ እንኳን ደስ ያለህ እያለ እያፋጠጠ አባቱ ሲመጣበት እንግዲህ አውቆ አይ እንኳን ሰላም መጣ እንኳን ደስ ያለ እያልኩት ነበረ፣ ይሄው እያፈጠጠብኝ ብሎ እንግዲህ ታውቆ ነገሮቹን እያዞሩ ነው ማለት ነው። እናቱ እንግዲህ የሱሬ እናት ቆርጣ ተነስታለች። እንግዲህ ፍች የሚባል ነገር የለም ድጋሜ ብላ እንግዲህ ለአባቱ ነግረዋለች ማለት ነው። ማርኮ እንግዲህ ሆን ብሎ ሊያጣላቸው አስቦ እንግዲህ ያው አባቤ እኮ እናንተን ፈልጎ አይደለም ሀብትና ንብረቱን ከሄደች ትካፈለኛለች ብሎ ነው እንጂ በፍጹም እናንተን ፈልጓችሁ አይደለም ብሎ ሲላት እንግዲህ አይ ሌላ ሰው ቢለኝ አምነህ ነበር፣ ግን እናንተን በፍጹም ላምነህ አልችልም፣ በጣም ይቅርታ ብላ እንግዲህ ስትለው አመንሽም አላመንሽም እኔ ለህሊናዬ ነው የነገርኩሽ እንጂ ያን ያክል እመኝ ብዬ አይደለም፣ ግን ደግሞ ምንም ቢሆን ያው እውነቱን ልንገርሽ ብዬ ነው ብሎ አንተ ግን በፍጹም ላምነህ አልችልም። አንተ እንዴት ነው ዙረህ አባትህን ልታማው የምትችለው? ዛሬ ዙረህ አባትህን ታማለህ አይደል? ሌላ ሰው ቢሆን ነበር ማምነው፣ አንተን ግን በፍጹም ላምነህ አልችልም ብላ እንግዲህ እሷን መልሳለታለች። ሀኒ እንግዲህ ውጪ ተብላለች። ከቤት ውጪ አሳፍርሻለሁኝ፣ ወደ መጣሽበት ተመለሺ፣ እንዳንቺ አይነት እህት የለኝም ብሎ እንግዲህ እንዳንቺ አይነት እንደ ጓደኛ አቅርቤሽ እንደ ጓደኛ የሚስጥሬንም ሁሉንም ነገር ሳካፍልሽ፣ አንቺ ግን ከመወዳት ከማፈቅራት ጓደኛዬ አጣላሽ። እንግዲህ ቀጥታ ወደ እዚህ ጋር ሲሄድ እንግዲህ ሰኒም ቁጭ ብላ ሁለቱ እንግዲህ አንቺ ወንድሜ ነው መሆን ያለብሽ እንጂ ያቺ ሴት በፍጹም ለወንድሜ ህይወት ውስጥ እንድትገባ አልፈልግም ብላ እንግዲህ እያለቻት ነበረ። ሰኒ እንግዲህ በዚህ ሰዓት እውነት ሀኒ ለቃል አስባት ነው ከዚህ እንዲለያዩ ስለፈለገች እንጂ ሀኒን ራሱ በፍጹም አትፈልጋትም ማለት ነው። እና እንግዲህ ቃል ይህን ሁሉ የሚያውቀው ነገር የለም ሰኒ እንደምትወደው ወይ ደግሞ የሆነ ነገር ፈልጋም ሊሆን ይችላል። እንደገና ሀኒ እና ሰኒ ምን እየተንኮል እየሰሩ እንደሆነ አያውቅም። እንግዲህ በስተመጨረሻም እንግዲህ ሊታረቅ ሄዶ ይቅርታ ሊጠይቅ ያለ ስራዋ ነው እንደዚህ ሲያረጋት የነበረው እና ይቅርታ ብሎ ሲል የነበረ ሰውዬ እንግዲህ ለአንድያው ሜርሲ እንግዲህ አጣልታቸው አርፋለች ማለት ነው። ይህ በጣም ነው የሚያስጠላው። መታረቅ አለባቸው ጽና ቃል ቢያንስ እንኳን ለሜርሲና ለሰኒ ሲል እንኳን መታረቅ አለበት። ማንንም ማመን የለበትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዴት ናችሁ ቤተሰብ? እንግዲህ ዛሬም በድጋሚ ሀረግን ይዤላችሁ መጥቻለሁ። ሀረግ እንግዲህ እንዳያችሁት እንግዲህ ቃል ይቅርታ ሊጠይቅ መጥቶ ሀኒ ጋር ተጣልቶ እንግዲህ ሀኒን በስድብ ሞልጭ አድርጎ አጥረግርጎ ከጣለ በኋላ እንዳንቺ አይነት እህት የለኝም፣ ዛሬም ወደፊትም ሊኖረኝ አይችልም። ሚስጥሬን ሁሉ ከነገርኩሽ በኋላ መወዳትን ማፈቅራትን ሴት አለያይተሽኛል፣ ህይወቴን አበላሽተሽዋል። አንቺ በእኔ ህይወት ምንም የሚመለከትሽ ነገር የለምና ቀጥ ብለሽ አሁን ወደ መጣሽበት ተመለሽ ብሎ እንግዲህ ሲላት ነው ሀኒ የትም አልሄድም አንተም ብዬን የመጣሁት የትም አልሄድም ብላ ስትለው እንግዲህ መሄድ አለብሽ፣ እኔ አልፈልግም፣ አብረሽ እንድትቀመጭ እንኳን ሰኒም ትውጣ እዚህ ቤት እንድታድር አልፈልግም ብሎ እንግዲህ ተናዶ በጣም ነበር የተናደደው። እንግዲህ ስሜታዊ ሆኖ ምክንያቱም አንተ የወደድከውን እወዳለሁ ብላው በፊት ባትስማማም ግን በስተመጨረሻ ደግሞ ያው እሱም ደግሞ ፈራ ተባ እያለ እንግዲህ ሱሬ የልጁ አባት መሆኑና የደፈራት እሱ እንደሆነ ከሰማ ሰዓት ጀምሮ እንግዲህ ነገሮች ቀይር ብለውበት በቃ እንግዲህ ይህንን ከሰማ በኋላ በቃ ዝም ብሎ ነገሮቹ ሁሉ ጭንቅላቱ እንትን እያለ እንግዲህ ሰኒ እንግዲህ አጋጣሚውን ለመጠቀም ብላ እንግዲህ እሱ የእሷ እኮ
የልጁ አባት አለ። የልጁ አባትን ነው እንግዲህ ታሁን በኋላ አንተን አትፈልግህም፣ ወደ እሱ ልትሄድ ትችላለህ እያሉ እንግዲህ ሁለቱ እንትን ሲሉት፣ እሱ ደግሞ እንግዲህ ግን እኮ አዎ ልጅም ደግሞ ከአባቱ ጋር ነው የሚያድገው፣ ስለዚህ አንተን አትፈልግህም ብለው እንግዲህ ሲሉት፣ እሱም ደግሞ 100% አምኖ እንግዲህ እነዚህን አምኖ ከዛ መልሶ እንደገና ደግሞ ጽዬ ያው ጠፍታ ስለነበር በዛም እንግዲህ እውነቱን ስላልነገረችው በዛ አኳያ እንግዲህ እሷም በእነሱ መካከል እንግዲህ ክፍተት ለመፍጠርና ቃል የኔ ይሆናል በማድረግ እንግዲህ ያንቺን ወንድም የምን ያለበት እያለች ደግሞ ስትላት እንግዲህ ያው ሁሉንም ነገር እየዋሸችም ምንም እያለችም እንግዲህ አሽቃብጣ እንግዲህ ቃል አሳምና ስጨርስ ጭራሽ ብላ እንግዲህ ያው በቴክስት ስልኩን ወስዳ ቴክስት ነበር ያደረገችላት። ምን ፈልገሽ ነው? አትደውይ፣ እኔ ፍቅረኛ ይዣለሁኝ፣ እንዳንቺ አይነት ሴት አልፈልግም። ሲጀመር እንግዲህ ይህን ነገር ለሁለተኛ ጊዜ ነው የደገመባት። እኔ ፍቅረኛ ይዣለሁ፣ ፍቅረኛ የምወዳት የማፈቅራት ሴት አለች ብላ እንግዲህ ያን ሁሉ ጽፋ እንግዲህ ጽዬም ያንን ስታየው በኋላ ነው እንግዲህ እነሱ ተመካክረው እኔ እንደሆንኩ ነግረዋለሁኝ ብላ እንግዲህ ሀኒ አሳምናት። እሱም ደግሞ ሀኒ እንዳልሆነች በእርግጥ አውቋል፣ ተጠራጥሯል። ሰኒ እንዳደረገችው እርግጠኛ ነበረ። ግን ሁለቱ ተመካክረው እኔ እንዳደረግኩት አሳምነዋለሁ ብላ ነበር። እናም እንደዛ ብላ እንግዲህ አሳምናዋለች። እንግዲህ ይሄንን ብላ እሱም እሺ ብሎ ያው እንዴት እንደዚህ ነገር ታደርጋለች ብሎ እንግዲህ ያው ቢናደድም ሄዶ እንግዲህ ያው ይቅርታ ሊጠይቅ ነበር የሄደው። ይቅርታ ሊጠይቅ ሄዶ እንግዲህ ለገኒ አንቺ ትረጅኛለሽ እባክሽ ጥሪያትና ላናግራት ብሎ እንግዲህ በፍጹም አይሆንም አትጠራም ብላ ውጣ፣ አሁን ከህይወቷ ውጣላት። አንተ በፈለክ ሰዓት እየመጣ በፈለክ ሰዓት የምትጎዳት አይደለም። ትናንትና ወደ ፈቅደህ መጣ፣ ዛሬ ማን ስለሆንክ ነው ሌላ ሴት ይዘህ የምትጎዳት ብላ እንግዲህ ገኒዬም ስትናገረው፣ ኧረ እባክሽ አውቃለሁ እንደማታምንኝ፣ ይሄን ነገር እንደማታምንኝ አውቃለሁ፣ ግን እኔ አይደለሁም የጻፍኩት እህቴ ናት የጻፈችባት ቴክስቱን። እባክሽና ይቅርታ አድርጊልኝ ገኒዬ፣ እባክሽ ነገሮችን እኛውን ንፍታና እናስተካከል ብሎ እንግዲህ ቢላትም እሺ ልትል አልቻለችም። እንግዲህ ሜርሲ ቁጭ ብሎ እንግዲህ እየተናደደ እንትን ሲል ሜርሲ እንግዲህ አጋጣሚውን ልጠቀም ብላ እንግዲህ እኔን ማመን አለበት ግዴታ፣ አንድ የምነግርህ ነገር አለ። ግን ሜርሲ የጽዬ ልጅ አባት ሱራ እንደሆነ ብታቅ በቃ እስከዛሬ ድረስ ተለያያቸው ነበር። አለማወቋ ነው። አሁን ጭራሽ አላወቀችም። ግን የልጇን አባት ልታገባ ነው ብላ እንግዲህ ጭራሽም ድግስም ቤተሰቡ ሁሉም አውቋል። ድግስም ሊደገስ ነው ብላ ነው እንግዲህ ይህን ስትለው ልብሱን እንግዲህ ጥሎ ሊሄድ የደረሰው ማለት ነው። እና እሷን ለእንዴት ያምናታል? ማመን አልነበረበትም። እንግዲህ ቃል በቁሜን የገደለች ይቺ ባብ እንዴት እሷ ትታመናለች? እንዴት ነው ቆይ ይሄ ነገር ሊሆን የሚችለው? እንዴት ነው ልታገባ? እንዴት ነው እኔን? እንዴት ብሎ እንግዲህ በቃ እንደ ውሸት ተሆናለቅሽም ብሏል እንግዲህ። እና እንግዲህ ዳግም ቁሞ እያዳመጣቸው ነበረ። ለዛውም እንግዲህ እሱም ተናዶ ገኒዬ ስነግራት እንግዲህ ከቤት አስወጭልኝ ከቤት ይችን ሴትዮ አስወጭልኝ፣ ተተንኮል ውጭ ሌላ ነገር አታውቅም። ቆይ ምን አድርጋታለሁ? በዚህ ልክ እንደዚህ ለዚህ ይህን ያክል እያደረገችባት ያለችው እንግዲህ በቤት እንግዲህ ከፍቅረኛዋ ጋር ነው እያደረች የምትመጣው፣ ፍቅረኛዋ ጋር እየሄደ ነው የምትመጣው ብላ እንግዲህ ተናገረችው። በኋላ ነው ብዙ እንትን ያለው። ከዛ ደግሞ መልሳ ልጁ ልታስወርደው ነው ልታስታርቅ መስላ እንግዲህ ደግሞ ከዚህ ጎን የሆነች መስላ እንደዚህ እያለች እያወራች ደግሞ መልሳ ነገሮችን እየበጠበጠች እንግዲህ ሂጅ ልክ ልኩን ነግሬው መጥቻለሁ ስትላት ነው እንግዲህ ጽዬ ያው ለጥሩ ነገር እንዳልሄደች የተረዳቻት ማለት ነው።
እዚሁም ትክክል ነበረ። እንግዲህ ያንን ስላለቻት ሉሊትም በእነሱ መካከል ሄደሽ ክፍተት ለመፍጠር ነው ይሄን የምታረጊው ብላት ነበረ። እንግዲህ ሉሊት ዝም በይ በቃ አንቺ ዝም በይ ያየሽውን ነገር ዝም በይ እያለቻት እንግዲህ ሉሊትንም ለማስፈራራት እየሞከረኝ ነው። እንግዲህ ከዛ ቤት አትወጣም ውጭ ብትባልም የቤቱም ድርሻ አለኝ ስለምትል ልትወጣ አትችልም ማለት ነው። ቤቱን የገዛው ሰውዬ ግን ወደ ጠፋ እኮ ቤቱን ገዝቶ በዛው ማለት ነው። እና እንግዲህ እውነቱን ሊናገር ወደ ገኒ ጋር ሄዶ ነበር። እንግዲህ ለገኒ እውነቱን ከዛሬ ያለፈ እድል የለኝም እና እውነቱን ልንገራት፣ ገኒ ልትረዳኝ ትችላለች፣ ከቤቱ ሰው እሷ ትችላለች እና ልንገራት ብሎ እንግዲህ ለገኒ ሁሉንም እውነታ ሊናገር ነበር የመጣው። ግን በዛን ሰዓት ቃል ስለመጣ ሳይናገርና እየተንተባተበ እስከ ዛሬ ድረስ ቆይ ምን ፈልገህ ነው ቤታችን? ምንስ ልፈልገህ ነበር የገባው? ቆይ ለምንድን ነው ብላት፣ እኔ ምንም ፈልጌ አይደለም ከእናንተ ቤት የበፊቱን ታዩና አሁን የመጣሁበትን ልንገርሽ ብሎ እንግዲህ ሊናገር ሲል ቃል ሲመጣ እንግዲህ ያው ጥሎ ሄደ። በላ ቀር መጥቼ እነግርሻለሁ ብሎ ቃል እንግዲህ ሜርሲ የነገረችው እንግዲህ ነገር ምናልባት እሱ ሲመጣ እውነቱን ሽማግሌ ሊልክ ነው እንዲህ ብሎ ተጠራጥሮ እንግዲህ እነሱ ጭራሽ ፂን ማን እንደደፈራት እንኳን ስለማያውቁት እሱ ግን ጭራሽ ሌላ ውስጥ ነገር ነበር ያሰበው ማለት ነው። ወየ እና እንግዲህ ቃል ማበዱ ነው በቃ። እንግዲህ ከሱራ ጋር ነው እንደው መሆን ያለባት። እባክሽ አንድ እድል ስጭኝ፣ እባክሽ አንድ እድል ስጭኝ እና ልካስሽ እያለ ነበር እንግዲህ ሱራም ያለፈው ህይወቴን ትመልስልኛለህ ወይ? ከዛሬ ጀምረህ አይንህም ማየት አልፈልግም እያለች እንግዲህ እሷም ብለዋል። እሱም ደግሞ እባክሽ እባክሽ ብሏል። ምክንያቱም ለልጁ ሲል ያው ግዴታ እንትን ማለት መናገርም አለበት። እንደገናም ደግሞ ይቅርታም እስካሁን ድረስ ግን አላሳሰረችውም እና እንግዲህ ይቅርታም ቢጠይቅም ያው ለወደፊት እክስሻለሁ ነው እንጂ እባክሽ አታሳስሪ ብሎ እንግዲህ በቀደም ከእናትና ከአባቱ ጋር እንደተጣሉ ወጥቶ እንደሄደ እንግዲህ እባክሽ እናቴ ከኔ ውጭ ሰው የላትም እና ልጅ የላትም፣ አንድ ብቻ እኔ ነኝ ያለሁት እና ቤት እስካመቻችላት ድረስ እባክሽ አታሳስሪኝ እናቴን ይከፋታል ብሎ እንግዲህ ሲላት፣ እንዴ እኔን ያበላሸኸው ህይወትስ ብለው ነበር እንግዲህ። እሱም እስካሁንም ድረስ ያው ክስም አልመሰረተችበትም፣ ለማንም አልተናገረችም። እንግዲህ ለቃል እውነቱን ነግረው ቢሆን ቃል እስካሁን ድረስ ታመሜ ብላ እስከምትነግረው እውነቱን ተናግራ